ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ጥቅምት 10 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብር ዛሬ ሰኞ ከቀኑ 10 ሰዓት ላይ በኑዛዜያቸው መሰረት በመኖሪያ ቤታቸው አጠገብ መፈጸሙን በሰሜን ሸዋ ዞን ሸዋሮቢት ከተማ ለሰላም በጋራ እንቆም የሚል የውይይት መድረክ ከመንግስት ሰራተኛው ጋር መካሄዱን እንዲሁም በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገይለታ መናገራቸውን ጨምሮ ሌሎች ጉዳዮችን ወደ እናንተ እናደርሳለን። አብራችሁን ቆዩ። የተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ስርዓተ ቀብር ዛሬ ሰኞ ከቀኑ 10 ሰዓት ላይ በኑዛዜያቸው መሰረት በመኖሪያ ቤታቸው አጠገብ ተፈጸመ። ትላንት ህይወታቸው ማለፉ የተሰማው የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ዑመር ኢድሪስ ስርዓተ ቀብራቸው በአዲስ አበባ ኃይሌ ጋርመንት በሚገኘው በመኖሪያ ቤታቸው አጠገብ ዛሬ ጥቅምት 10 2017 ከቀኑ 10 ሰዓት ላይ ቤተሰቦቻቸውና ወዳጆቻቸው በተገኙበት ተፈጽሟል። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ አስክሬን ለ40 ዓመታት በማስተማር ባገለገሉበት በኑር ወይም በኒ መስጂድ ሰላተል ጀናዛ ከተሰገደበት በኋላም ወደ ሚሊኒየም አዳራሽ ተሸኝቷል። በዚያም ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ ፓትርያርክ አቡነ ማቲያስና ሌሎች የመንግስት ከፍተኛ ባለስልጣናትና የሃይማኖት አባቶች በተገኙበት ሽኝት ተደርጎላቸዋል። በሽኝቱ ወቅት ፕሬዝዳንት ታዬ አጽቀሥላሴ ባስተላለፉት መልእክት ኢትዮጵያ ታላቅ ሰው አጣለች፣ መሪር የሐዘን ቀን ነው ብለዋል። ኢትዮጵያ ዛሬ ታላቅ ሰው አጣለች፣ መሪር የሐዘን ቀን ነው። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በህይወት ዘመናቸው ማስተዋልን፣ ትዕግስትን ካስማቸው ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። ለመላው ኢትዮጵያዊ ይህንን ዕውቀታቸውን ያስተማሩ ናቸው። በጎ መምህር፣ በጎ አባት፣ መልካም አባት ነበሩ። በእውቀታቸው በጥበባቸውና በርጋታቸው ለሁሉም ኢትዮጵያዊ ማሰላሰልን፣ ማጤንን፣ አቅል ማድረግን እየኖሩበት ራሳቸው አስተምረዋል። ደግ አባት፣ ቅን መምህር ነበሩ። ቀዳማዊ ሙፍቲ ሀጂ ዑመር በልግስናቸው በተለይ በእውቀት ልግስናቸው በበጎ ስራቸው በመልካም አበርክቷቸው ምን ጊዜም ሲታወሱ የሚኖሩ አባት ናቸው። ምንኛ እድለኛ ናቸው! ምን አይነትስ ተሰጦና መልካምነት ነው! ይህ በሁላችንም ሲዘከርና ሲታወስ የሚኖር ነው። የአምላክ ነህና እውን ወደ አምላክ ትመለሳለህ ይላል አስተምሮቱ። ትምህርቱ ይህም ቢሆን አባታችን ለኛ ግን ጎድሎብናል። ለአባታችን ላሳያችሁት ገደብ የሌለው ፍቅርና አክብሮት በቤተሰቦቼ ስም ምስጋናዬን ማቅረብ እፈልጋለሁ ሲል ልጃቸው አህመድ ዑመርም ተናግሯል። የኔ ብቻ አባት አይደሉም፣ እኔ በስጋ አባት ቢሆኑ የሁላችንም አባት ናቸው። እኔ ስለ ሙፍቲ ለመናገር እዚህ አልቆምኩም፣ ምክንያቱም ሁላችሁም ታውቁታላችሁ። ሙፍቲ አይደለም እንኳን ሞታቸው እንኳን ፍቅርና አንድነትን የሚሰብክ ነው። የኢትዮጵያ ሕዝብ ያለምንም ቀለም፣ ሃይማኖት፣ ዘር ሳይለይ በፍቅር ሸኝቷቸዋል። እኔ ላመሰግን ነው የመጣሁት። ስለዚህ ላሳያችሁን ገደብ የሌለው ፍቅርና ክብር በመላው ቤተሰቤ ስም እኛንም የሳቸውን ፈለግ የምንከተል
አንድነትን ፍቅርን ሰላምን የምንሰብክ የሳቸውን መንገድ የምንከተል ያደርገን ዘንድ ለሳቸው ሁላችሁም እስትግፋር አድርጉላቸው አፉ በሏቸው ከማረፋቸው በፊት ሁሉንም ሰው ደጋግመው አፉ ብለዋል ስለዚህ እኔ በዚሁ አቆማለሁ ሰው ድካም ላይ ነው አላስረዝምም አመሰግናለሁ አላህ ይስጥልን ደህና ሁኑ አላሁ አክበር በኑር መስጂድና በሚሊኒየም አዳራሽ በርካታ ህዝብ ሙስሊምና ወዳጆቻቸው በተገኙበት የሽኝት ስነ ስርዓት የተደረገላቸው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከቀኑ 10 ሰዓት ላይ በኑዛዜያቸው መሰረት ኃይሌ ጋርመንት በሚገኘው መኖሪያ ቤታቸው ስርዓተ ቀብራቸውም ተፈጽሟል። ሙሉ ስማቸው ዑመር ኢድሪስ ደመቀ የሚሰኘው እኚህ ታላቅ የሃይማኖት መሪ በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 1929 መወለዳቸውን የህይወት ታሪካቸው የሚያስረዳ ሲሆን ከ50 ዓመታት በፊት ገደማ ወደ አዲስ አበባ በመምጣት አይረሴ ታሪኮችንም ጽፈዋል። በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሐጂ ሙሐመድ ሳኒ ሀቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል አዲስ አበባ የመጡት ሐጂ ዑመር ዋና ከተማዋ ላይ በመቅረት በተለያዩ መስጂዶች በማስተማር ብዙ አዋቂዎችንም አፍርተዋል። በሰሜን ሸዋ ዞን ሸዋሮቢት ከተማ ለሰላም በጋራ እንቆም የሚል የውይይት መድረክ ከመንግስት ሰራተኛው ጋር መካሄዱ ተገለጸ። የሀገር መከላከያ ሰራዊት የልዩ ዘመቻዎች እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል አበባው ሰይድ በሸዋሮቢት ከተማና በቀውት ወረዳ ካሉ የመንግስት ሰራተኛ ጋር በዘላቂ ሰላም ዙሪያ ውይይት አድርገዋል። በውይይቱ ላይ የመንግስት ሰራተኛው የአካባቢውን ሰላም በማስጠበቅና የጸጥታ ኃይሉን ስራ ማገዝ አለበት ሲሉም ተናግረዋል። በሐሰተኛ የሚዲያ ጫጫታ የሚመጣ ለውጥ የለም ያሉት ጀነራሉ በጫካ ያሉ ታጣቂዎች ትላንት የአማራን ህዝብ ዋጋ አስከፍሏል ካሉት ህወሓት ጋር ጭምር ተባብረዋል ብለዋል። የሰሜን ሸዋ ዞን ማዕድን መምሪያ ኃላፊ አቶ ታደሰ በቀለ በመድረኩ ንግግራቸው የምንገዳደለው እኛውንን የማንም ሞት ሊያስደስተን አይገባም ሀገራችን በብዙ ዘርፍ ዋጋ እየከፈለች ነው በማለት የመንግስት ሰራተኛው ለትውልድና ለሀገር ሲል ለሰላም የበኩሉን እንዲወጣ ማሳስበዋል። የሸዋሮቢት ከተማ ከንቲባ አቶ ዘላለም መኮንን በበኩላቸው ባለፉት 2 ዓመታት የሰላምን አስፈላጊነት ለማስገንዘብ በርካታ የአመለካከት ግንባታ ስራዎች መሰራታቸውን ገልጸው አሁን ሁሉም ለሰላም በጋራ መቆም እንዳለበትም ተናግረዋል። በውይይቱ ላይ የ103ኛ ኮማንዶ ክፍለ ጦር አዛዥ ኮሎኔል ሰለሞን ጸጋይን ጨምሮ የፌደራል ፖሊስ የሰሜን ሸዋ ዞን እንዲሁም የወረዳና የከተማ አስተዳደሩ ከፍተኛ አመራሮች ተገኝተዋል ሲል የሸዋሮቢት ከተማ አስተዳደር ኮሚኒኬሽን ቢሮ በማህበራዊ ትስስር ገጹ ላይ አስፍሯል። በግፍ ያጣነው የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀርም ሲሉ የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኝለታ ተናገሩ። ጥቅምት 8 2018 ዓመተ ምህረት በውጭ ጉዳይ ኢንስቲትዩት በመከላከያ ዋር ኮሌጅና በሰመራ ዩኒቨርሲቲ ትብብር የሁለቱ የውሃ ስርዓቶችና የኢትዮጵያ ስትራቴጂካዊ ነጻነት የአባይና የቀይ ባህር ትስስርና የአፋር ክልልን ስትራቴጂካዊ ሚና መዳሰስ በሚል አብይ ርዕስ በሰመራ ዩኒቨርሲቲ የምክክር መድረክ ተካሂዷል። በመድረኩ ንግግር ያደረጉት የኢትዮጵያ ባህር ኃይል ምክትል አዛዥ ኮሞዶር ተገኝለታ የኢትዮጵያ ወደብ አልባ መሆን በሀገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝን መረዳት ተገቢ መሆኑን አጽንኦት ሰጥተው ተናግረዋል። የወደብ ጉዳይ መንግስታዊ አጀንዳ ሆኖ ቀርቧል ያሉት የባህር ኃይል ምክትል አዛዡ በቀይ ባህር ቀጠና እየታዩ ናቸው ያሏቸው ጂኦፖለቲካዊ ለውጦች ከቅርብ ጊዜ ወዲህ በቀይ ባህር ላይ ያላት ጥያቄ ቀዳማዊ ብሔራዊ አጀንዳ ለማድረግ ገፊ ምክንያት መሆናቸውን ጠቁመዋል። በግፍ ያጣነውን የባህር በር የጊዜ ጉዳይ ካልሆነ በቀር መመለሱ አይቀሩም ሲሉም ገልጸዋል። ሆኖም ይሄው የኛ ትውልድ የህዳሴ ግድባችን በራስ አቅም ገንብተን አጠናቅነናል። አሁን የቀረን በግፍ ያጣነው የባህር በራችን የጊዜ ጉዳይ ካልሆነ በስተቀር መመለሱ አይቀርም። የኢትዮጵያ የባህር ጥያቄ መመለስ ለሀገራችን ብሎም ለአፍሪካ ቀንድ አገራት ሰላም መረጋጋት ጠቀሜታው ጉልህ ነው። የኢትዮጵያ ወደብ አልባ መሆን በአገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ሊኖረው የሚችለው ኢኮኖሚያዊ፣ ፖለቲካዊ፣ ወታደራዊ መዘዝ መረዳት
ተገቢ ይሆናል። ኢትዮጵያ ከቀይ ባህር ትዋሰንበት የነበረውን ግዛቷን በግፍ ካጣች በኋላ ወደብ አልባ ከመሆኗን በተጨማሪ ባህር ኃይሏ ፈርሶ እንደነበር ማውስተዋል። አሁን ላይ ግን ባህር ኃይሉ በሁለንተናዊ ዝግጅቶች ራሱን እያጠናከረ ነው ብለዋል። ያለ ጥርጥር የባህር በር ይኖረናል ሲሉም አጽንኦት ሰጥተዋል። ኢትዮጵያ ከቀይ ባህር ትዋሰንበት የነበረው ግዛቷ በግፍ ካጣች በኋላ በወደብ አልባ ከመሆኗን በተጨማሪም ባህር ኃይላችን ፈርሶ የነበረ ሲሆን በአሁኑ ወቅት በባህር ኃይል እንደ አንድ መከላከያ ቁልፍ ኃይል ተደራጅቶ በርካታ ዝግጅቶችን እያከናወነ ይገኛል። ባህር ኃይላችን በአደረጃጀቱም በሰው ኃይል ስልጠናም በተቋም ግንባታ ረገድና በሁለንተናዊ ዝግጅቶች ራሱን እያጠናከረ የሚገኝ ሲሆን ሀገራችን ኢትዮጵያ በውሃ ላይ የሚኖራትን ብሔራዊ ጥቅሞችን ለማስከበር የሚችል ኃይል በመገንባት ላይ ይገኛል። ያለ ጥርጥር የባህር በር ይኖረናል። በውሃ ላይ የሀገራችን ብሔራዊ ጥቅማችን እናስከብራለን። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ በመቀሌ በተካሄደ ስብሰባ ታጣቂዎች ላሰሙት ተቃውሞ ይቅርታ ጠየቁ በሚል የተሰራጨው መረጃ ሐሰት ነው ሲሉ የስምረት ፓርቲ አስተባባሪ መግለጻቸውን በአዲስ አበባ እስከ ባለ 5 ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራ እየተካሄደ መሆኑን ቢሮ መግለጹን ጨምሮ ሌሎች መረጃዎችን ዘነበህሉ ይዟል። ተከታትለን መለስ አብራችሁ ቆዩ። በመቀሌ በተካሄደ ስብሰባ ታጣቂዎች ላሰሙ ተቃውሞ ይቅርታ ጠየቁ በሚል የተሰራጨው መረጃ ሐሰት ነው ሲሉ የስምረት ፓርቲ አስተባባሪ ገለጹ። ከባለፈው ሳምንት ሰኞ ጀምሮ በትግራይ ክልል የተለያዩ ከተሞች መንገድ የመዝጋትና መሰል ጥያቄያችን ይሰማ ተቃውሞ በታጣቂዎች መካሄዱ ይታወቃል። ይህን የታጣቂዎች ተቃውሞ አስመልክቶ የህወሓት ታጣቂ ቡድን መሪዎች በመቀሌ ባለፈው ቅዳሜ አርሚያ 2 ብሎ ራሱን ከሚጠራው የታጣቂ ቡድን አሃድ ጋር ስብሰባ ማድረጋቸው ተሰምቷል። በዚህም የተነሳ የታጣቂ ቡድኑ አመራሮች በስብሰባው ወቅት ታጣቂዎቹ ተቃውሞ በማስነሳታቸውና መንገድ በመዝጋታቸው ይቅርታ ጠይቀዋል ሲሉ ማስተባበያ ሰጥተዋል። የስምረት ፓርቲ አስተባባሪና የኢትዮጵያ የጤና መድህን ምክትል ዋና ዳይሬክተር አቶ ጣማረዶም ይህን የህወሓት ታጣቂ ቡድን አመራሮች ማስተባበያ አስመልክቶ በሰጡት ምላሽ ማስተባበያው ሐሰት ነው፣ ታጣቂዎቹ ይቅርታ አልጠየቁም ብለዋል። አቶ ጣመ ይህን የታጣቂ ቡድኑን አመራሮች አስተያየት ድራማ ሲሉ የገለጹት ሲሆን ታጣቂዎቹ በስብሰባው ወቅት ያሰሟቸውን ጥያቄዎችንም ዘርዝረዋል። እኛ የአንድ ፓርቲ አገልጋዮች አይደለንም፣ ጦርነት አንፈልግም፣ ይበቃናል፣ ከሻቢያ ጋር የሚደረግ ግንኙነት እኛን አይመለከተንም፣ አንደግፈውም የሚሉና ሌሎች ጥያቄዎች ናቸው የተነሱት ብለዋል። የስምረት ፓርቲ አስተባባሪው አክሎም ጠምቶኛል፣ ርቦኛል፣ ጦርነት አልፈልግም፣ ያለ ኃይል ይቅርታ እንዴት ይጠይቃል ያሉም ሲሆን ይቅርታ የጠየቀ ታጣቂ የለም ሲሉም በይፋዊ የፌስቡክ ገጻቸው ላይ አስፍረዋል። የስራና ክህሎት ሚኒስቴር የ2018 የቴክኒክና ሙያ ሰልጣኞች መግቢያ ነጥብ ይፋ አደረገ። የስራና ክህሎት ሚኒስቴር በ2018 ዓመተ ምህረት የስልጠና ዘመን ወደ ቴክኒክና ሙያ ማሰልጠኛ ተቋማት የሚገቡ ሰልጣኞች የመግቢያ ነጥብ በ12ኛ ክፍል መልቀቂያ ውጤታቸው መሰረት ይፋ አድርጓል። በዚህም የከፍተኛ ትምህርት መግቢያና ቅድመ ዝግጅት ወይም 12ኛ ክፍል ላጠናቀቁ ደረጃ 1 እና ደረጃ 2 ሰልጣኞች መቁረጫ ነጥብ ለወንዶች አርብቶ አደር አካባቢዎችን ሳይጨምር 134 እና ከዚያ በታች ለወንዶች አርብቶ አደር አካባቢዎች 132 እና ከዚያ በታች መሆኑ ተጠቁሟል። ለሴቶች አርብቶ አደር አካባቢዎችን ሳይጨምር 121 እና ከዚያ በታች ሴቶች አርብቶ አደር አካባቢዎች 120 እና ከዚያ በታች እንዲሁም ለሁሉም ክልል አካል ጉዳተኞች 120 እና ከዚያ በታች ሆኖ ተቆርጧል። የከፍተኛ ትምህርት መግቢያና ቅድመ ዝግጅት 12ኛ ክፍል ላጠናቀቁ ደረጃ 3 እና 4 ሰልጣኞች መቁረጫ ነጥብ ወንዶች አርብቶ አደር አካባቢዎችን ሳይጨምር 135 እና ከዚያ በላይ ወንዶች አርብቶ አደር አካባቢዎች 133 እና ከዚያ በላይ ነው ተብሏል። ሴቶች አርብቶ አደር አካባቢዎችን ሳይጨምር 122 እና ከዚያ በላይ ሴቶች አርብቶ አደር አካባቢዎች 121 እና ከዚያ በላይ እና ለሁሉም ክልል አካል ጉዳተኞች 121 እና ከዚያ በላይ ሆኖ ተቆርጧል። እንዲሁም የከፍተኛ ትምህርት መግቢያና ቅድመ ዝግጅት 12ኛ ክፍል ላጠናቀቁ ደረጃ 5 ሰልጣኞች ወንዶች አርብቶ አደር አካባቢን ሳይጨምር 179 እና ከዚያ በላይ ወንዶች አርብቶ አደር አካባቢዎች 168 እና ከዚያ በላይ ሆኗል። ሴቶች አርብቶ አደር አካባቢን ሳይጨምር 168 እና ከዚያ በላይ ሴቶች አርብቶ አደር አካባቢ 157 እና ከዚያ በላይ እንዲሁም ለሁሉም ክልል አካል ጉዳተኞች 142 እና ከዚያ በላይ ሆኖ መቆረጡን የተቋሙ ደብዳቤ ያመለክታል።
በአዲስ አበባ ከተማ ተቀጥራ ከምትሰራበት መኖሪያ ቤት ከ5 ሚሊዮን ብር በላይ የሚገመት ንብረት የሰረቀችው ግለሰብ በቁጥጥር ስር ዋለች። የአዲስ አበባ ፖሊስ ጠቅላይ መምሪያ ተቀጥራ ከምትሰራበት መኖሪያ ቤት ከ5 ሚሊዮን ብር በላይ የሚገመቱ ንብረቶችን የሰረቀችው የቤት ሰራተኛ በቁጥጥር ስር ውላ ምርመራ እየተደረገባት መሆኑን አስታውቋል። ተጠርጣሪ ብርቱካን ቢያድጌ የወንጀል ድርጊቱን የፈጸመችው መስከረም 23 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 1 ወሎ ሰፈራ አካባቢ ከሚገኝ መኖሪያ ቤት ከጧቱ 12 ሰዓት መሆኑ ተገልጿል። ተጠርጣሪዋ በግል ተበዳይ መኖሪያ ቤት በቤት ሰራተኝነት ተቀጥራ ለ9 ወራት ያህል መስራቷንና በእለቱም ያሳሪዋ መተኛት እንደምቹ ሁኔታ በመጠቀም በቁም ሳጥን ውስጥ ተቀምጦ የነበረ የአንገት፣ የእጅ፣ የጆሮና የጣት የወርቅ፣ የብር እንዲሁም ወርቅ መሰል ጌጣጌጦችን 7 የእጅ ሰዓቶችን መስረቋ ተጠቁሟል። በተጨማሪም 5 የተለያዩ ሞባይሎችን፣ 1 ታብሌት፣ 1 ፓወር ባንክ፣ 12525 ብር እና 60 የእንግሊዝ ፓውንድ በአጠቃላይ 5,258,925 ብር የሚገመቱ ንብረቶችን በመስረቅ ንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 2 መካኒሳ አካባቢ ከሚገኝ አንድ ሆቴል አልጋ በመያዝ መደበቋን በቂርቆስ ክፍለ ከተማ ፖሊስ መምሪያ የባምቢስ አካባቢ ፖሊስ ጣቢያ ገልጿል። የግል ተበዳይ ንብረታቸው በቤት ሰራተኛቸው መሰረቁን ለፖሊስ ካመለከቱ በኋላ የባምቢስ አካባቢ ፖሊስ ጣቢያ ከቆሬ አካባቢ ፖሊስ ጣቢያ ጋር በመቀናጀት አከናወንኩት ባለው የክትትል ስራ ንብረቱን ይዛ ከተደበቀችበት ሆቴል ከነ ኤግዚቢቱ በመያዝ ምርመራ የተጣራባት መሆኑን ፖሊስ ገልጿል። በአንዳንድ የቤት ሰራተኞች የሚፈጸሙ የስርቆት ወንጀሎችን አስቀድሞ ለመከላከል ህብረተሰቡ ሰራተኞችን ሲቀጥር ትክክለኛ አድራሻቸው የሚታወቅና ተገቢው ዋስትና ማቅረብ የሚችሉ መሆን አለባቸው ያለው ፖሊስ ከተቀጠሩም በኋላ ተገቢውን ክትትል ማድረግ እንደሚገባ መልእክቱን አስተላልፏል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሳለደሰናል መረጃዎቹን ሀና ፍስሐ ይዛለች። ተከታትለን እንመለስ። አሁንም በድጋሚ አብራችሁን ቆዩ። ኢትዮጵያና የዓለም አቀፉ የገንዘብ ድርጅት የኢትዮጵያን የካፒታል ገበያ ልማት ለማጠናከር በጋራ እንደሚሰሩ አስታወቁ። የዓለም አቀፉ የገንዘብ ድርጅትና የዓለም ባንክ ዓመታዊ ስብሰባ በዋሽንግተን ዲሲ ተካሂዷል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ከስብሰባው በተጓዳኝ ከአይኤምኤፍ የሞኒተሪና የካፒታል ገበያዎች የስራ ክፍል ከፍተኛ አመራሮች ጋር መወያየታቸው ተገልጿል። ውይይቱ በኢትዮጵያና አይኤምኤፍ መካከል በሞኒተሪ ፖሊሲ፣ በካፒታል ገበያዎችና የፋይናንስ መሰረተ ልማትን ጨምሮ በቁልፍ መስኮች ያላቸውን ትብብርና የቴክኒክ ትስስርን ማጠናከርን ያለመ ነው። ዶክተር ኢዮብ ተካልኝ ብሔራዊ ባንክ የማይበገር የፋይናንስ ተቋማት አቅም ለመገንባት አካታችነትን ለማረጋገጥና የፋይናንስ መሰረተ ልማትን ለማዘመን የቅድሚያ ትኩረት ሰጥቶ ያከናውናቸው ያሉ ስራዎችን አብራርተዋል። የባንኩ ገዢ እንደ አይኤምኤፍ ያሉ ዓለም አቀፍ ተቋማት ለኢትዮጵያ የኢኮኖሚ ትራንስፎርሜሽንና የፖሊሲ ትግበራ አቅም ግንባታ የሚያደርጉትን ድጋፍ እንዲቀጥሉ የሚያስችል ጠንካራ አጋርነትን መፍጠር ወሳኝ መሆኑን አመልክተዋል ሲል የዘገበው ኢዜአ ነው። በተጨማሪም ሁለቱ ወገኖች የገበያ መረጃ፣ የካፒታል ገበያ ልማትና የውጭ ምንዛሬ ስርዓትን ማጠናከርን ጨምሮ በጋራ የተገበሯቸው ስላሉ ጉዳዮች ውይይት አድርገዋል። ኢትዮጵያና አይኤምኤፍ የኢትዮጵያ የሞኔታሪና ካፒታል ገበያ ሪፎርሞች፣ የፋይናንስ መረጋጋትና ኢትዮጵያ ከዓለም የፋይናንስ ስርዓት ጋር የበለጠ እንድትተሳሰር በሚያስችሉ ጉዳዮች ላይ በቅርበት ለመስራት መስማማታቸው ተመላክቷል። በአዲስ አበባ እስከ ባለ 5 ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራ እየተካሄደ መሆኑን ቢሮ ገለጸ። በአዲስ አበባ ከተማ ከጥቃቅን የንግድ ዘርፎች እስከ ባለ 5 ኮከብ ሆቴሎች ድረስ ያሉ የኢኮኖሚ ድርጅቶች ቆጠራው ከጥቅምት 1 ቀን ጀምሮ እየተካሄደ መሆኑን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ አስታውቋል። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ኃላፊ አቶ አደም ኑሪ በሰጡት ጋዜጣዊ መግለጫ ቆጠራው የከተማዋንና የሀገሪቱን ጥቅል ኢኮኖሚ እድገት ከዓለም ኢኮኖሚ ጋር በማነጻጸር ደረጃውን ከማወቅ ባሻገር የግል አልሚዎች የኢንቨስትመንት አማራጮችን ለመጠቀም ያግዛል ብለዋል። አቶ አደም ቆጠራው የአገልግሎት፣ የኢንዱስትሪና የከተማ ግብርና የኢኮኖሚ ዘርፎች ለአጠቃላይ የሀገራዊ ምጣኔ ሀብት ጂዲፒ ያላቸውን አበርክቶ ለማወቅ ብሎም በቀጣይነት ለሚከናወኑ ዘርፈ ብዙ ጥናቶችና ለፖሊሲዎች ግብዓት የሚሆን የተሟላ መረጃ ለማግኘት ነው ብለዋል። በተጨማሪም በከተማ የሚገኙ የኢኮኖሚ ድርጅቶች ብዛት፣ በድርጅቶች ያሉ ሰራተኞች
ቁጥር የካፒታል መጠንና የሚመረቱ ምርቶችን ማወቅ ከቆጠራው ይገኛል ተብሎ የሚጠበቅ ውጤት እንደሆነም ተገልጿል። ቆጠራው በዲጂታል ዘዴ በ11ዱም ክፍለ ከተሞች 19 የሚሆኑ የኢኮኖሚ ዘርፎችን መሰረት አድርጎ ከጥቃቅን የንግድ ዘርፎች እስከ ባለ 5 ኮከብ ሆቴሎች ድረስ እንደሚካሄድ ኃላፊው በመግለጫቸው ተናግረዋል። የአዲስ አበባ ስታቲስቲክስ ቅርንጫፍ ጽህፈት ቤት ኃላፊ አቶ ተሰማ ኦርጌሳ በበኩላቸው በአጠቃላይ ቆጠራውን እንዲያከናውኑ 5653 መረጃ ሰብሳቢ፣ ተቆጣጣሪ፣ አስተባባሪ ሰራተኞች በሁሉም ክፍለ ከተሞች ስር በሚገኙ ወረዳዎች ተመድበዋል ማለታቸውን የከተማ አስተዳደሩ ኮሙኒኬሽን መረጃ ያመለክታል። ሪቪዚት ኢንስቲትዩሽን ኦፍ ዲዛይን አክሲዮን ማህበር በተለያዩ የሶፍትዌርና ዲዛይን ስልጠናዎችን ሊሰጥ መሆኑን አስታወቀ። ሪቪዚት ኢንስቲትዩሽን ኦፍ ዲዛይን አክሲዮን ማህበር በሀገሪቱ በተለያዩ የሶፍትዌርና ዲዛይን ስልጠናዎች በዘርፉ በርካታ ዜጎች በማሰልጠን ንቁና ውጤታማ ዜጋን ለመፍጠር በርካታ ስራዎችን እየሰራ እንደሚገኝ ተገልጿል። በአሁኑ ሰዓት ወቅታዊ የሆኑ ሶፍትዌሮችን ለማሰልጠን ዝግጅቱን ማጠናቀቁን ያስታወቀው ድርጅቱ ስልጠናውን በዋናነት ቢልዲንግ ኢንፎርሜሽን ሞዴሊንግ፣ በኢንተሪየር ዲዛይን፣ በአርኪቴክቸራል ዲዛይን ሶፍትዌር፣ በሲቪል ኢንጂነሪንግ ዲዛይን ሶፍትዌር እንዲሁም በኤአይ እና በግራፊክስ ዲዛይን መስኮች የሚሰጥ መሆኑን የድርጅቱ መስራችና ስራ አስፈጻሚ የሆኑት ፍሬዘር ተሾመ ለጋዜጠኞች ተናግረዋል። ስልጠናው የሚሰጠው በሙያው በሰለጠኑና ከፍተኛ ልምድ ባላቸው አሰልጣኞችና ባለሙያዎች መሆኑንም አክለው ገልጸዋል። ከዚሁ ጋር በተያያዘ የከተማና የመሰረተ ልማት ዘርፍ በ2025 እስከ 2050 የኮንስትራክሽን ኢኒሺዬቲቭ ትራንስፎርሜሽን በሚል መርህ የኮንስትራክሽን ኢንዱስትሪውን ወደ ተሻለና ዘመናዊ አሰራር ከፍ ለማድረግ እየተከተለ ያለውን ስራ በማገዝ ረገድም በዘርፉ ብቁና ውጤታማ ዜጎችን ለማፍራት በመስራት ላይ እንደሚገኝ የድርጅቱ መስራች ተናግረዋል። ስልጠናውን በተመለከተ ከ12ኛ ክፍል ጀምሮ እስከ ማስተር የትምህርት ደረጃ ለሚገኙ ፍላጎት ያላቸው ማንኛውም ሰው ስልጠናውን መውሰድ እንደሚችልም ተጠቁሟል። ስትከታተሉት የነበረው የዕለተ ሰኞ ጥቅምት 10 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት ይሁንላችሁ።